በጣም የተሳካልን የሥራ መስክ አንዱ ካለ ትምህርት ሚኒስቴር ነው። በነገራችን ላይ መላው ፖሊሲው የብልጽግና መንግስት ፖሊሲ ቢሆንም ይህንን ፖሊሲ እያስፈጸሙ ያሉት የኢዜማው አባል ፕሮፌሰር ብርሃኑ ነጋ በታማኝነት የመንግስትን ፖሊሲ ለማስፈጸም ደፋ ቀና እያሉ ስለሆነ በርካታ ውጤት እያመጡ ስለሆነ በእኔ እምነት ምስጋና የሚገባቸው ይመስለኛል። ለምሳሌ ከ30 ቢሊዮን በላይ ህዝብ እንዲያዋጣ አድርገው በሁሉም ክልሎች ሞዴል ሃይስኩል፣ ቦርዲንግ ሃይስኩል እየሰሩ ነው። ይሄ ትምህርት ሚኒስቴር ስራ አይደለም፣ የክልሎች ስራ ነው። በግጭት የተበለሻሹ፣ የተሰባበሩ፣ የተቃጠሉ ቤቶች በጣም በርካታዎችን እየጠገኑ ነው። ለእንደዚህ ያለው መልካም ስራ መጽሐፍ ከብዙ ኃይሎች እየለመኑ እርዳታ እየፈለጉ አሳትመው በቴክኖሎጂ የትምህርት ጥራት ለማረጋገጥ የሚያደርጉትን ጥረት አይ ቲንክ ማመስገን የሚሻል ይመስለኛል። የሚጎል ነገር ደግሞ ካለ ማሙላት ማገዝ የሚሻል ይመስለኛል። በእኛ በኩል ግን በትምህርት ዘርፍ ያለን አቋምና የምንሰራው ስራ ከየትኛውም ዘርፍ ስራ በላይ እንኮራበታለን። አንደኛ ባለፉት 7 ዓመታት 35,000 መዋዕለ ሕፃናት የገነባ መንግስት ነው። አንድ መንግስት አይደለም፣ 10 መንግስት ደምራችሁ አታገኙም ይሄን ቁጥር። 35,000 መዋዕለ ሕፃናት የገነባ ነው። እነዚህ ሕፃናት ምርጫ እንደማይመርጡን እናውቃለን። በፌስቡክ ላይክ እንደማያደርጉ እናውቃለን። በዩቲዩብ ወጥተው እንደማይናገሩ እናውቃለን። ከ20 ዓመት በኋላ ግን የኢትዮጵያ ህልውና እንደሆነ ደግሞ እናውቃለን። ከአጭር ጊዜ አንጻር ሳይሆን ከረጅም ጊዜ አንጻር ነው ኢንቨስትመንቱ። በ5 ዓመት እንዴት መዋዕለ ሕፃናት የገባን ሰው ውጤት ማወቅ ይቻላል? ከመደመር መጽሐፍ ሽያጭ እና ከመሰል ግብአቶች ብቻ የፈርስት ሌዲ ኦፊስ 35 ሞዴል ሃይ ስኩልስ በሁሉ ክልል ሰርቷል። እንዴት ሊራከስ ይችላል? የኢትዮጵያ ዘመናዊ መንግስት ከተመሰረተ ባለፉት 100 ዓመታት ይሄ ኦፊስ 30 ትምህርት ቤት አልሰራም። በ100 ዓመታት ውስጥ ማራከስ አይቻልም። ትልቅ ውሳኔና ትልቅ ኮሚትመንት ነው። ኤሌመንተሪ እና ሃይ ስኩል በጣም በስፋት በብዙ ሺዎች ነው እየገነባን ያለን። ሞዴል ሃይ ስኩሎች የገነባናቸው ማደሪያ ብንጨምርበት ቦርዲንግ ስኩል መሆን ይችላሉ። በጣም በቆንጆ ስታንዳርድ እየተሰሩ ነው ያሉት። እኔና እናንተ አርብ እበት ለቅልቀን ሰኞ የምንማርበት አይነት አይደለም ማወራችሁ። እንደዛ አይነት አይደለም። ከዛ በጣም እየተሻሉ ኢንፍራስትራክቸር እየተገነቡ ነው ያሉት። ቅድም ክቡር ዶክተር ደሳለኝ ሲያነሱ ስለ መምህራንና ተማሪዎች ያሉት ሀሳብ ትክክል ነው። መምህራን ሪስፖንሲቢሊቲ ያለባቸው ተማሪዎቻቸው እንዲያልፉ ቀላል ሚና አይጫወቱም። ትክክል ነው ሀሳቡ። ግን እርሱም እንደሚያውቁት ሴክተሩን የነበረውን ስብራት የነበረውን ሪፎርም ኢንቨስት አድርጎ መምህራን አዘጋጅቶ ውጤት ሃርቨስት ማድረግ ጊዜ እንደሚወስድ ደግሞ በደንብ ይገነዘባሉ ብዬ ተስፋ አደርጋለሁ። አንድ የማይገባኝ እሳቤ ያለ ኢትዮጵያ ውስጥ የድሮ ሰዎች የድሮ ፖለቲከኞች ባዮግራፊያቸውን ስታነቡ ወይም ስትሰሟቸው በጎጃም ክፍለ ሀገር በነበረው የሃይ ስኩል ፈተና እኔ ብቻ አንድን ያልፌ ዩኒቨርሲቲ ገባው፣ በወለጋ ጠቅላይ ግዛት ውስጥ በነበረው ሃይ ስኩል አንድ ሃይ ስኩል ነበር፣ ሁለት ሃይ ስኩል ነበር፣ እኔ ብቻ አልፌ አዲስ አበባ ዩኒቨርሲቲ ገባው የሚሉ ሰዎች ናቸው። አሁን ቁጥር ደግሞ አነሰ የሚሉት። አሁን እኔ ብቻ የሚባልበት ዘመን አልፏል። ብዙዎች በጋራ የሚያልፉበት እድል አለ። ነገር ግን መሰረቱ ላይ ሳንሰራ ፍሬው ላይ የምናስበው ነገር አይጠቅምም። ያለፉት 7 ዓመታት 35,000 ኪንደርጋርተን የገነባው መንግስት አንድ ዩኒቨርሲቲ አልገነባም። አሁን መደመር ዩኒቨርሲቲን እየገነባ ነው ኤአይ አንድ። ለምን ታች ሳንሰራ ላይ ብንከምረው ዋጋ የለውም። ኮንዶሚኒየም ገነባን ብለን የትምህርት ስርዓት አደገ ማለት አንችልም። ክቡር አቶ ደሳለኝ ዶክተር ደሳለኝ ጊዜ ካለዎት 2-3 ዩኒቨርሲቲ ብቻ ቢያዩ
ባህር ዳርም ጅማም ቢያዩ ቢያንስ 1000፣ 2000፣ 3000 ተማሪ የሚሸከም ባዶ ኮንዶሚኒየም ዩኒቨርሲቲ ውስጥ አለ። ባዶ ኮንዶሚኒየም ተገንብቶ ተማሪ የሌለበት። ለምን? ዋናው ዓላማ በኮንትራት በግንባታ ውስጥ የሚገኝ ጥቅም እንጂ የትምህርት ጥራት አልነበረም። አሁን መደመር ዩኒቨርሲቲ እኛ እየገነባ ነው። 6-7 ወር 1 ዓመት በኋላ ሙሉ ሆኖ ግንባታው ያልቃል። በእርግጠኝነት ነው የምነግራችሁ፣ በእርግጠኝነት የትኛውም የኢትዮጵያ ዩኒቨርሲቲ የዛ አይነት ጥራት ያለው ግንባታ ሊኖረው አይችልም። በእርግጠኝነት የትኛውም የአፍሪካ ዩኒቨርሲቲ በዚያ ልክ ጥራት ያለው ግንባታ ሊኖረው አይችልም። የምንገነባው ለልጆቻችን ስለሆነ ማለት ነው። የትኛውም ዓለም የምንጓጓውን ዩኒቨርሲቲ አይነት ኢትዮጵያ ውስጥ እናያለን በጥራት። ለምን? የኤአይ ጉዳይ አስፈላጊ ስለሆነ። ታስታውሳላችሁ፣ የዛሬ 5-6 ዓመት ኤአይ ተቋም እንፍጠር ስንል አፍሪካ ውስጥ አጀንዳ አልነበረም። የኤአይ ፖሊሲ ስንቀርጽ አጀንዳ አልነበረም። አሁን ደግሞ ትሰማላችሁ፣ እዚህም እዚያም ይነገራል። ኤአይ ፊውቸር እንደሆነ ይህ መንግስት ቀድሞ አውቆ ነው እየሰራበት ያለው። ውጤቱን ደግሞ ወደፊት በጋራ የምናየው ይሆናል። አሁንስ በጣም ብዙ ውጤቶች አግኝተንበታል እስካሁን ባለው ሂደት መሶብን ጨምሮ ማለት ነው። እና የትምህርት ጥራት ለማረጋገጥ ኩረጃን ለማስቀረት ቴክኖሎጂን ለመጠቀም እየተደረገ ያለው ሙከራ ተስፋ ሰጪ ነው ብለን ብንወስድ የተሟላ ነው ወይ? አይደለም። ገና ብዙ ስራ ይጠበቅብናል። ግን አሁን መምህራን፣ ወላጆች፣ ትምህርት ቤቶች እንደባለፈው ጊዜ እናስኮርጃለን ብለው ከመዘናጋት ይልቅ ማዘጋጀት እያደገ መጥቷል። ሁላችሁም ወይ ተማሪ ያላችሁ ወይ ቤተሰብ አለ ታውቃላችሁ። ማትሪክ ሲደርስ ልጆች ይጨናነቃሉ፣ ቤተሰብ ይጨናነቃል፣ መምህራን ይጨናነቃሉ፣ ያስጠናሉ። ቀለለል ያለው ጉዳይ ብዙም አይታይም። ይህ ቢጠናከር የሚሻል ይመስለኛል። የምናስብበት አልደረስንም። አካሄዳችን ግን ጠቃሚ እና የሚያዋጣ ነው። ስንት ቦርዲንግ ስኩል አለን አሁን ኢትዮጵያ ውስጥ? እየገነባን እኮ ነው። ቦርዲንግ ስኩል ተማሪዎቻችን ብዙ ቋንቋ የሚናገሩ እኮ ናቸው። ስትወጡ አሁን ክረምት ስትሄዱ እዩዋቸው። እንደኛ ጊዜ አይደለም። ታች ያሉ ልጆች እሳት ናቸው። እሳት ያላቸው የግንዛቤ ደረጃ ይደንቃል። በቅርቡ አርባ ምንጭ በነበረን ጉዞ ልጄን ይዤው ሄጄ ነበር። እንደምታውቁት ገና 8 ዓመት ያልሞላው ልጅ ነው። በአባያ ሌክ ውስጥ ሂፖና ክሮኮዳይል ነበር የሚታዩ የምናያቸው። አጠገባቸው ወፎች ነበሩ። መጀመሪያ ላይ ወፎቹን አይበሏቸውም እንዴ አለኝ። መልሶ ኖ ኖ ኖ ተው በቃ አለኝ። ለካ አይበሏቸውም። ወፎቹ ከክሮኮዳይል ጥርስ ውስጥ ስጋ እንደሚያወጡ አውቃለሁ አለኝ በ8 ዓመቱ። እኔ ግን በ38 ዓመቴ ነው ያወቅሁት። ልጆቹ እንደምናስበው አይደሉም፣ እሳቶች ናቸው። ብዙ ያውቃሉ። እውቀታቸውን ከሀገር ፍቅር ጋር፣ እውቀታቸውን ከትጋት ጋር፣ እውቀታቸውን ከኮሌክቲቭ ጥቅም ጋር ማያያዝ መቻል ይኖርብናል እንጂ የሚቀጥለው ትውልድ የሚያሰጋ አይደለም። ስጋቱ ያለው እና ፖለቲካውም ወደሚቀጥለው ትውልድ ቢገባ፣ ልማቱም ወደዛ ቢገባ ኢትዮጵያ አትራፊ እንጂ ተጎጂ አትሆንም። በዚያ መንፈስ ማየት ጠቃሚ ይሆናል።